እሺ ተማሪዎች በባለፈው ከቆምንበት ጀምረና በባለፈው ይሄኛውን ሐሳብ ጀምረን አንዳንድ ነገር ቢያችሁ ነበር። አሁን ከይሄኛው ወደ ግራፍ እንዴት ነው የምንቀይረው? x the power of 2 x the power of 4 ይላል እዚህ ጋር find the domain in the range of each of the following function and draw their graph ይላል። አሁን ግራፉ እንዴት አድርገን ነው የምናገኘው? ዶሜኑስ ሬንጁስ ሂሳብ ላይ ስትማሩ ብዙ ጊዜ እስከ ዩኒቨርሲቲ ድረስ ማይለቃችሁ ነገር የዶሜንና ሬንጅ የሚባለው ነገር ኢንፑት እና አውትፑት የሚባለው ነገር ማለት ነው። የትኛውም ላይ የሂሳብ ቀመር ውስጥ ስንገባ እነኚህ ሁለት ነገራቶች ተከትለው ይሄዳሉ። ሶ ዶሜንና ሬንጅን በቀላሉ ማግኘት መቻል አለብን። ይሄኛውን ዶሜንና ሬንጅ ለማግኘት የመጀመሪያ ስራችን ምንድነው የምናደርገው? ሳምፕል እንወስዳለን። ሳምፕል ለመውሰድ እዚች ጋር መጥቼ የኤክስ እና የዋይን ቫሊ አስቀምጣለሁ። የኤክስ እና የዋይን ቫሊ ሳምፕል ቀድሜ የኤክስን ቫሊ አስቀምጣለሁ። እዚች ጋር ኤክስ ልበላት፣ እዚች ጋር ደግሞ ኤክስ ስኩዌር ላለው፣ እዚህ ጋር ደግሞ ኤክስ ዘ ፓወር ኦፍ 4 ልበል። ኤክስ ዘ ፓወር ኦፍ 4 ማለት ነው የዚህ የሁለቱ የኛው ነው በአንድ ግራፍ ላይ አደረኩት የሁለቱ። ሶ አሁን እቺ እንዲያደርጋትና እንዲያደርጋት ሳምፕል ልውሰድ። ቁጥሮችን ምን አድርጌ ልውሰድ? -2 ላለው -2 -1 0 1 2 በቂ ናቸው እነኚህ። ይሄው ከዚህ በኋላ ብትሆን እናንተ ይሄን ከወሰዳችሁ በቂ ነው። ለምን መሰላችሁ? እነኚህ ሁለቱ ኔጌቲቮች ኔጌቲቭ -1 እና ኔጌቲቭ 1 ሙሉ ኔጌቲቭ ቁጥሮችን ይወክላሉ። ሙሉ ማለት ነው። ከኔጌቲቭ 2 በታች ያለን ሙሉ ኔጌቲቭ ቁጥር ብናስገባ የዚህ ኔጌቲቭ 2ን ባህሪ ይይዛል። 0 ለ0 ናት። እነኚህ ደግሞ ሁለቱ ለፖዚቲቭ በቂ ናቸው ማለት ነው። እሺ አሁን እቺ ኔጌቲቭ 2ን ወስጄ እዚህ ውስጥ ባስገባት ምንድነው የምትሆነው? ኔጌቲቭ 2 the power of -2 ማለት -2 ምን ይሆናል? 4 ሆናል። 4 እሺ ኔጌቲቭ 2 ወስጄ እዚህ ባስገባት 4 ላይ ኔጌቲቭ the power of 4 ኔጌቲቭ 2 the power of 4 ቢሆን ምን ይሆናል? 16 ይሆናል። ፖዚቲቭ 16 ይሆናል። 16 እሺ ኔጌቲቭ 1ን ባስገባስ ኔጌቲቭ 1ን ባስገባ እዚች ጋር ኔጌቲቭ 1ን ትቼ ባስገባት ስኩዌር ሲሆን 1 ይሆናል። እሺ እዚህ ጋር ሰምጥቼ ባስገባት 4 ላይ እዚችም ጋር 1 ትሆናለች። 0ም 0 ነው፣ እዚህም 0 ነው ማለት ነው። 1 1 ነው፣ እዚህም 1 ነው፣ እዚህ ጋር ደግሞ 4 ነው፣ እዚህ ጋር 16 ነው። አሁን እነኚህ ናቸው ወስጄ ማስቀምጠው የት ግራፍ ላይ ማለት ነው። ግራፍ ላይ አስቀምጣቸዋለሁ። እሺ ይሄ አለን ኔጌቲቭ 2 ኔጌቲቭ 4 0 1 2 ይሄ ቫልዩ ይታወቃል። 4 አለኝ፣ 1 አለኝ፣ 0 አለኝ፣ 1 4 እዚህም 16 1 0 1 16 አለኝ። ይሄኛውን አምጥቼ እዚች ጋር ላጥፋውና ቦታውን ስለማውቀው እዚህ ጋር አምጥቼ እንዲያርጌ ኤክስ ዋይ ኮኦርዲኔት ጽፋለሁ መጀመሪያ ማለት ነው። ይሄ ኤክስ ዋይ ኮኦርዲኔት ነው። ቅድም ያሰኳቸው ሳምፕሎች -2 አለች፣ -2 -1 0 እዚህ ጋር አለች፣ 1 አለ፣ 2 አለ። በቂ ነው። አሁን ቅድም -2ን ባስገባው ጊዜ እዚች ጋር ምን ነበር ይወጣልኝ? -2 አውትፑት እዚህ ጋር -2ን ሳስገባት አውትፑታችን 4 ነበረ። 4 ማለት ወደ ላይ ነው እንደዚህ። ሶ 4 ሁለቱ አገናኛለሁ እንደዚህ አድርጌ አምጥቼ እንደዚህ ያገናኛቸዋለሁ። እቺን ፖይንት ወስዳለሁ አንድ። እሺ -1 ሳስገባ ምን ወጣልኝ? እዚች ጋር -1 ሳስገባ -1ን ሳስገባ 1 መጣ። 1 ማለት እዚህ አካባቢ ናት። ሶ ሁለቱን እንዲያገናኛለሁ እቺ ፖይንት። 0 ሳስገባ 0 ናት እቺኛው ማለት ነው። 1 ሲሆን 1 ነው እዚህ መጣ። እሺ 2 ሲሆን 4 ነው እዚህ ጋር ሆነ። አሁን ምንድነው ማድረገው? እነኚህን ፖይንቶች ወስዳለሁ። እቺን ፖይንት እቺን ይሄኛዋን እዚች ጋር አለች፣ ይሄኛው አለ ማለት ነው። ሁለቱም ፖይንት ወስድና ምን አደርጋለሁ? አገናኛለሁ እንደዚህ ይሁን እንደዚህ እንዲያደርገዋል። አሁን የዚህ ዶሜኑ ምንድነው? ዶሜኑ
እቺ ግራፍ ማለት የዚች ናት፣ የዚች ግራፍ ናት። አሁን ዶሜኑ ምንድነው? ዶሜን ማለት ኔጌቲቭ ሙሉ የኤክስን ቁጥር ይነካላ። ይኸው እዚህ ጋር ይነካዋል። ፖዚቲቭንም እዚህ ጋር ይነካል። ሶ ዶሜኑ ኦር ሪያል ነምበር ነው ማለት ነው። እሺ ኤክስ ዘ ፓወር ኦፍ 4 -2 ባስገባው ጊዜ የኤክስ ቫሊ ምን ነበር? 16 ሆኖ ነበር። 16 እዚህ ጋር ማለት ነው። 16 ላውጣ ወደ ላይ እንዲወጣና እዚች ጋር ይነካል። እሺ -1 ባስገባው ጊዜስ? -1 ሳስገባ 1 ነበር። 1 ማለት ሻርፕ እዚህ ጋር ማለት ነው። እሺ 0 0 0 ነው። 1ም 1 ነው እዚች ጋር። እሺ 2 ሲሆን 16 እዚህ ጋር። አሁን ምንድነው ማድረገው? ፖይንቶቹን ነው የምወስደው። የትኛውን ፖይንት? እቺን ፖይንት ወስዳለሁ፣ ይሄን ፖይንት ወስዳለሁ፣ እቺን ፖይንት እዚህ ጋር አለችኝ 1፣ ይሄን ፖይንት ወስዳለሁ ማለት ነው። ይዩት ግራፉ እንደዚህ መጣ። ይሄው እንደዚህ። አውስ የዚስ ዶሜኑ ምንድነው? ዶሜኑ ሪያል ነምበር ነው። ኔጌቲቭኑም ይነካል፣ እዚህ ጋር ፖዚቲቭኑም መንካት ይችላል። ኤክስን ቫሊ ይኸው እዚህ ጋር መጥቶ ይነካዋል። ይሄ ኤክስ ቫሊ ነበር፣ እዚህ ጋር ኤክስ ቫሊ ነው። ሶ እዚህ ጋር የሁለቱም የኤክስ ዘ ፓወር ኦፍ 4ም የኤክስ ዘ ፓወር ኦፍ 2ም ዶሜኑ ምን መጣ? ኦር ሪያል ነምበር መጣ። ሬንጁ ደግሞ ከዚህ ማለፍ አይችልም። ከዚች እቺ ማናት? የዋይ ቫሊ ከዚህ ማለፍ አይችልም። ከዚህ በላይ ግን መሆን ይችላል። ይሄን ይነካል፣ እንደዚህ ይሄው ይነካዋል፣ እንደዚህ ማለት ነው። ሬንጁ ደግሞ ከ0 ይጀምርና እስከ ፖዚቲቭ ኢንፊኒቲ ኢንክሉዲንግ 0 ማለት ነው። 0 ሶ ከዚህ በኋላ እንዲህ ማለት እችላለሁ ማለት ነው በቀላሉ ኤክስ ዘ ፓወር ኦፍ ኤናችን ዶሜኑ ሁሉም ኦር ሪያል ነምበር ነው። ሬንጁ ደግሞ ከ0 እስከ ፖዚቲቭ ኢንፊኒቲ ነው ኢንክሉዲንግ 0 ማለት ነው። እንደዚህ ያደርገው ኢንክሉዲንግ ማለት ክሎዝ ብራኬት እላለሁ። ግን ኤን ምን ከሆነ እችላለሁ? ኤን ፖዚቲቭ ኢንቲጀር ከሆነች ማለት ነው። ፖዚቲቭ ኢቭን ኢንቲጀር ከሆነች ሁሌም ዶሜናችን ይሄን ይመስላል። ሶ እናንተ በተጠየቁ f of x which is equals to x the power of 100 ብንባል መስራት አያስፈልግም። ምክንያቱም to the power of 100 ስንት ነው ብንባል በጣም ብዙ ሰዓት ይጨርሳል። we cannot calculate in our mind በራሳችን በአይማንዳይች ካልኩሌት ማድረግ አንችልም። በጣም ረጅም ቁጥር ነው። ግን ፕሮፐርቲው እናውቀዋለን። x the power of 100 ዶሜኑ ኦር ሪያል ነምበር ነው። ለምን? ኢቭን ስለሆነ የዚህም ፕሮፐርቲ ይዛል ማለት ነው። ይሄን ይመስላል የዛሬው ትምህርታችን። በሚቀጥለው ደግሞ ፕሮፐርቲ 2 ይዤላችሁ እመጣለሁ። ምናልባት እኛ የሰራነው ራሱንም መጽሐፉ የሰራውን ላሳያችሁ። ይኸው እዚህ ጋር የሰራነው ነው። ይሄ ቅድም በመጽሐፋችን ላይ ያለውን ያው እዚህ ጋር ያለው ማለት ነው። አሁን ቅድም የሰራሁት ራሱ ነው። ግራፉም ይሄ ራሱ ነው። ጀነራላይዝ የሚያደርገው እዚህ ጋር ብናይ ተመሳሳይ ነው። ምንድነው ያለን? ዩዚንግ ኤ ፈንክሽን ኤፍ አለ ከላይ ኤክስ ስኩዌርን ማለት ነው። ኤክስ ስኩዌርን እና ኤክስ ዘ ፓወር ኦፍ 4 ኤግዛምፕል 2 ላይ እሱን በመጠቀም ዊ ካን ጀነራላይዝ ማድረግ እንችላለን። እነኛ ሳምፕል ነበሩ። ፓወር ፈንክሽን ሆኖ ኤፍ ኦፍ ኤክስ ዘ ፓወር ኦፍ ኤን ፎር አን ኢቭን ናቹራል ነምበር። ናቹራል የሚለው ኢቭን ኢንቲጀር ፖዚቲቭ ኢንቲጀር ብትሉት ችግር የለውም። ከሆነ ምን ይለናል? ዶሜኑ ሁሌም ምንድነው አለን? ኦር ሪያል ነምበር ነው የሁሉም ማለት ነው። ሬንጁ ደግሞ ከ0 እስከ ፖዚቲቭ ኢንፊኒቲ ኖት እንዲህ መሆን የለበትም። እንደዚህ ማለት ነው። ኢንክሉዲንግ ማለት አለበት። ክሎዝ ብራኬት ኦፕን ብራኬት ከሆነ 0ን አያካትም እንደማለት ነው። ግራፍ ኦፍ ዘ ፈንክሽን ካርቭ ነው አለ ዛት ኢዝ ሲሚላር ቱ ዘ ካርቭ ኢን ፊገር 1.21 ይለናል። ወርደን እንያት ይሄ ማለት ነው። ሁሉም ፕሮፐርቲ ይሄን ይመስላል። እዩት። በቃ ኢቭን ኢንቲጀር ከሆነች ግራፋችን ግን ፓወሩ በጨመረ ቁጥር የምትይዙልኝ ፓወሩ በጨመረ ቁጥር ወዴት ነው አፕሮክሲሜት የሚያደርገው? ፓወሩ በጨመረ ቁጥር ወደ ዋይ ይመጣል። እንደዚህ የጠጋ ይመጣል። በጣም ትልቅ ቢሆን ማለት ነው። ለምሳሌ አንድ ግራፍ ላይ አሳያችሁ f of x which is equals to b። ለምሳሌ ግራፋችን ይዩት። እዚህ ጋር x the power of 100 ሲሆን x the power of እዚህ ጋር 100 ሲሆን እቺኛዋ ናት ያው ፖይንት እየነገራችሁ ነው። ከለሩ የውስጠኛው 100 ናት። እንዲህ የውስጠኛው ማለት ነው። የውጭኛዋ ደግሞ x the power of 10 ናት። 10
ኢንትራንስ ላይ ሊጠይቅ የሚችለው በግራፍ ቢጠይቀን ለምሳሌ ይሄኛው ግራፍ እንዲህ ከሆነ የግራፍ ምን አይነት ፓወር ሊኖረው ይችላል ብለን በአሰምሽን መመለስ እንችላለን። ሌሎችንም የግራፍ አይነቶችን ለምሳሌ ኤክስ ዘ ፓወር ኦፍ ቱን እዚህ ጋር ላስገባ ዝም ብዬ በራሴ ኤክስ ዘ ፓወር ኦፍ ቱን ሳስገባው ወዴት እንደሚሄድ ታያላችሁ። ኤክስ ዘ ፓወር ኦፍ ቱ አያችሁታ ወዴት ተጠጋ? ልክ ፓወሩ በጨመረ ቁጥር ወደ ውስጥ የተጠጋ ወደ አፕሮክሲሜቱ ዋይ አክሲስ እየመጣ ይሄዳል። ከስርም ደግሞ ወደ ኤክስ አክሲስ እየመጣ ይሄዳል ማለት ነው። ከዚህ የተለጠጠ የሚሄደው ወደ ኤክስ አክሲስ ነው። ከላይ ደግሞ ወደ ዋይ አክሲስ ይሆናል። ምኑ ፓወሩ በጨመረ ቁጥር ይሄን ይመስላል። ጥያቄ ካላችሁ በኮሜንት ሴክሽን ላይ ያሳውቁኝ። ዩቲዩብ ላይ የምታዩ ልጆች ደግሞ ላይክ ሼር ያደረጋችሁ ለጓደኞች አድርሱ። በቴሌግራም ደግሞ በተከታታይ መማር ትችላላችሁ በዚህ ቴሌግራም ቻናል ላይ